አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ዛሬ የሞለክያ አሰራር ይዤላችሁ መጥቻለሁ። በጣም ቀለል ያለ፣ በነገራችን ላይ ሞለክያ አሰራር በየቤቱ አሰራሩ ይለያያል ማለት ነው። እና ይሄ በነገራችን ላይ እኮ እኛ ሀገር አረም ነው አይደለም? ያረም እንትን እንደ አረም ነው እንጂ ይሄ የሚጣል ነው። እዚህ ሀገር ግን እንደ ምግብነት ይጠቀሙታል። በጣም የሚወዱት፣ እኔ ራሱ በጣም ነው የምወደው ማለት ነው። አሪፍ ምግብ ነው። ያው ባለማወቅ ነው ሀገራችን የምንጥለው። በቅድሚያ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማል ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በጣም ቀለል ባለ ነገር ነው የማሳያችሁ። እዚህ ጋር ሞለክያውን አዘጋጅቻለሁኝ። ያው እዚህ ጋር ዶሮዋን አጣጥቤ ገነጣጥዬ አስቀምጫለሁ። እንዲሁም ሮዝም አጥቤ ነጭ ሽንኩርት እንዲሁም ነጭ ሽንኩርት አዘገጃጅቻለሁ ማለት ነው። እንዳልኳችሁ ይለያያል። አንዳንዱ እንደዚህ ዶሮዋን ሳይገነጣጥሉ በመረቁም ይሰራሉ። በየሁሉም ቤት ይለያያል። በእኛ ጋር እንዴት እንደምንሰራ ላሳያችሁ፣ ተከታተሉኝ። ወደ አሰራሩ። ያው እዚህ ጋር ድስት አዘጋጅቼ ሽንኩርቱን ጠብሳለሁ ማለት ነው። እና ደግሞ እዚህ ጋር ትንሽ ዘይት አድርጌ ነጭ ሽንኩርቱን ለመጥበሻ አዘጋጅቻለሁ። እዚህ ጋር ነጭ ሽንኩርት ሲሆን ትንሽ ዘይት ካደረሰ በኋላ በዛል የጠብሰዋለሁ ማለት ነው በዘይት። እዚህ ጋር ደግሞ ሽንኩርቱን ያው ትንሽ እስካለ ድረስ ከለሩ ቀየር እስካለ ድረስ ጠበስ አደርገዋለሁ ማለት ነው። እዚህ ጋር ትንሽ ዘይት አድርጌያለሁ። በነገራችን ላይ በጣም የሚያስቸግረኝ ካሜራ መቀረጽ ስልክም ባንድ ስለሆነ እንትን ማለት አይመስልም። እንደዚህ አድርጌ በደንብ ጠብሰዋለሁ። ከዛ ትንሽ ውሃ ነጭ ሽንኩርት አድርጋለሁ ማለት ነው። እንደዚህ በደንብ አድርጌ ጠብሰዋለሁ። እዚህ ጋር ነጭ ሽንኩርት እንደዚህ እንጠብሳለን። በዘይት ማለት ነው። ይሄኛው እንደዚህ በደንብ አድርገን መጥበስ አለብን። ጣዕም እንግዲህ በደንብ ሲጠበስ ቆንጆ ጣዕም ይኖረዋል ማለት ነው። እዚህ ጋር ያዘጋጀሁት ዶሮ አለኝ። እዚህ ጋር ያዘጋጀሁት ዶሮ አለኝ። ከዚያ እንደዚህ አድርጌ በደንብ አድርጌ እንለዋለን። አደበላልቀዋለሁ። ቋንቋ ይለያል። እንደዚህ አድርጌ በደንብ አድርጌ ጠብሰዋለሁ። ከነጭ ሽንኩርት እና ዶሮውን ማለት ነው። እንደዚህ አድርጌ በደንብ አድርጌ ጠብስ አደርገዋለሁ። ከዛ እዚህ ጋር ያደረኩት ነጭ ሽንኩርት ትንሽ ከለሩ እስከሚቀየር ደረቅ እንዲህ ማለት ነው። አይነት ቪዲዮ ሲሰራ በጣም በአንድ ስለሆነ የምቀርጸው በደንብ አድርገን ጥብስ እናደርጋለን። በነጭ ሽንኩርትና በሽንኩርት እዚህ ጋር በደንብ ከጠበስ ነው። እንደዚህ በደንብ አድርገን ከጠበስ ነው በኋላ የተለያዩ ባህራቶች እናደርጋለን ማለት ነው። ከሙን፣ ሸፈል፣ ማጁን እንደዚህ እናደርጋለን። ከዛ በደንብ አድርገን በደንብ መጠበስ አለበት ማለት ነው። እዚህ ጋር ያዘጋጀነው ነጭ ሽንኩርት እንደዚህ ነው። በቅቶታል፣ ይበቃዋል። በነገራችን ላይ ድንችም አዘጋጅቻለሁ። ድንችም አድርጉበት። እዚህ ጋር የሞቀ ውሃ አዘጋጅቻለሁኝ፣ አደርግበታለሁ ማለት ነው። በጣም ይሆናል። ሳታበዙ መጥናችሁ። እኔ ትንሽ በቀኝ እንደዚህ ማለት ነው። ጫው ትንሽ አድርጋለሁ። ትንሽ እናንተ በቃችሁ ነው። ስለዚህ ከነ ትንሽ ሲበስልልን ዶሮ ከዛ በኋላ በጣጥስ እናደርጋለን ማለት ነው። ትንሽ ብሰል ዶሮ እዚህ ጋር ሩዜን እሰራለሁኝ። ነጭ ሽንኩርት አድርጌ ዘይት እና ትንሽ ሄል ነው ያደረኩበት። ይሄ ቡና ላይ የሚደረገው ሄል ማለት ነው። እሱንና ጫው
አርጌ ከዛ ሙቅ እንደዚህ አርጌ ለብቻ ነጭ ሩዝ እንሰራለሁ ማለት ነው። የሚበቃኝን ያህል ውሃ እንዳይበዛባችሁ መጥናችሁ ስሩ እናንተ። እኔ ያው ትንሽ ትንሽ ነው የምሰራው ብዙም አይደለም። እንደዚህ ያው ድብልቅልቅ እንድነው እንደዚህ ነጭ ሽንኩርት ስላደረኩ በነጭ ሽንኩርት ማድረግም ትችላላችሁ፣ አለማድረግም ትችላላችሁ። ዝንጅብል ካላችሁ ዝንጅብል መጥሁን ማድረግ ትችላላችሁ። ቃሪያ ምናምን ካላችሁ ማድረግ ትችላላችሁ። ያው እኔ ባለኝ ነው የምሰራው። እዚህ ጋር አጥቤ የዘፈዘፍኩት ሩዝ አለ። የውሃው ፈልቷል፣ እናደርገዋለን ማለት ነው። ይኸው እንደዚህ ካደረግኩ በኋላ አደበላልቀዋለሁ። ስለተዘፈዘፈ 5 ደቂቃ 10 ደቂቃ ይበቃዋል። እዚህ ጋር ሞሎክያዬን እቆራርጣለሁ ማለት ነው። ዶሮ ውስጥ የሚበስልልኝ ድረስ እቆራርጣለሁ ማለት ነው። እንዴት አያምርም? ሲወት እኛ ሀገራችን ይህን የመሰለ ምግብ እየጣልን ቤተሰብ። እዚህ ጋር ዶሮአችን በስሏል። ያው ዶሮውን እንትን ያልኩት ድንቹ በጣም ሲበስል እንትን ማለት የሞካት ባህሪ ስላለው ነው ዶሮውን ለብቻ ያበሰልኩት። አሁን ድንቹን ጨምራለሁ ማለት ነው። ውሃው እንዳይበዛባችሁ ተመጣጣኝ ማድረግ አለባችሁ። ከዶሮ ጋር ተመጣጣኝ ማድረግ አለባችሁ። ይሄን ምስል አሁን ድንች ውስጥ የሚበስልልን ድረስ እዚህ ጋር ሩዛችን እንትን እያለ ገና ነው። እስከ የሚበስልልን ድረስ ሞለክያችንን እንቆራርጣለን ማለት ነው። ሞለክያ በአማርኛ ምንድን ነው ስሙ? ሀገራችን አረም ነው። አሁን አያችሁት? ይሄ የጠበስነው ነጭ ሽንኩርት ነው። እዚህ እናደርገዋለን ማለት ነው። እዚህ ጋር እንትን ያስፈልገናል ማለት ነው። ኩዝበራ ምንድን ነው የሚባለው? ድንብላል ነው የሚባለው። የድንብላል ቅጠል ነው የሚባለው። ኩዝበራ ያስፈልገናል ትንሽ። እዚህ ጋር ነጭ ሽንኩርቴን ጠባብሼው፣ እዚህ ጋር ነጭ ሽንኩርቴን በዘይት ጠብሼ፣ ይሄኛው ደግሞ ኩዝበራ ነው ማለት ነው። ኩዝበራ መጥፎ ነው። ኩዝበራ ይሄ ፍረሹ ማለት ነው። ድንብላል ቅጠል። እዚህ ጋር ደግሞ ያው ሩዚ በመሰለ መልኩ በስለኛል። በነገራችን ላይ እኔ ወካ ሩዝ አልወድም። ይሄን ምስል ገና ነው አልበሰለም ማለት ነው። እዚህ ጋር ደግሞ ዶሮዬና እየሰሩ መቀረጥ በጣም ይከብዳል። ስልኬን በአንድ ይዤ ስለሆነ የሚቀርጸው ይህን ይመስላል። ድንቻችሁ እንዳይቦካባችሁ ትንሽ ለሰል ካለ አጥፉት ማለት ነው። ይበቃዋል። ይህን ይመስላል። ከዛ ሞለክያችንን እናደርጋለን ማለት ነው። ቤተሰብ እንትኗን ሞለክያዋን በዚህ መልኩ ቀነጣጥሼ ጨርሻለሁኝ። አሁን አጣጥቤ እንትን እለዋለሁ፣ በካህራባ ፈጫዋለሁ ማለት ነው። አንዳንድ እንዳልኳችሁ ሁሉም አሰራር በየቤቱ ይለያያል። አንዳንዶቹ በእንትን በቢላዋ ይቆራረጡታል፣ አንዳንዶቹ ደግሞ ካህራባ ያደርጉታል ማለት ነው። እኔ ካህራባ ላይ ነው የማደርገው፣ በካህራባ ነው የምፈጨው። አጣጥቤ ፈጭቼ እንገናኝ። ይሄ ውዶችዬ ሞለክያውን በደንብ አድርጌ አጥቤዋለሁ ማለት ነው። ደግሞ ሳታጥብ ነው እንደምሰራው እንዳትሉ፣ በደንብ አድርጌ አጥቤዋለሁ። ከዛ ፈጨዋለሁ ማለት ነው። መኪና በእንትን በካህራባ ይሄ ሞለክያዬን ፈጭቼዋለሁኝ። አሁን እንደዚህ አድርጌ እንትን እለዋለሁ ማለት ነው። አድርገዋለሁ። ይሄ ቤተሰብ ይሄን ሞለክያውን እንደዚህ አደርገዋለሁ። እንዳልኳችሁ ሁሉም ቤት ይለያያል። አወካካችሁ እንዳትሉ፣ በስርዓት ከሰራችሁት ምንም ነገር አይሆንም። በደንብ አድርጋችሁ ከሰራችሁ መጥናችሁ ድንቹ ሳይበስልባችሁ ምናምን ከሰራችሁት ምንም አይሆንም ማለት ነው። ያው ሁሉም ቤት ይለያያል። በአንዳንዱ በመረቁ ነው የሚሰሩት። ይሄንን ኩዝበራ ቅድም የፈጨሁትን ኩዝበራ መጥፎን አደርግበታለሁኝ እና ደግሞ ይሄንን ነጭ ሽንኩርት እንትን ያልኩትን ከላይ አደርግበታለሁ። ከዛ እንትኑን እንትን ማለት አለበት ትንሽ ይሄ ሞለክያው በደንብ መፍረንትን ማለት የለበትም። ደብለለቅ እስከሚል ድረስ ትንሽ እንትኑን እንትን እንለዋለን። ትንሽ በጣም መፍላት የለበትም ማለት ነው። ሞለክያው ይሄን ይመስላል። አያችሁት እንዴት እንደሚያምር። ያው ምጥንጥን ያለ ድንቹም እንትን አላለም፣ አይቦካም ድንቹ ማለት ነው። ድንቹም አለ
ድንቹ በጣም ከበሰለ ድንቹ የመውካት ባህሪ ስላለው መቀገበት መጀመሪያ ዶሮውን አብስሎ ከዛ በኋላ ድንቹ ማለት ነው። ሩዜም ይሄን ይመስላል። በጣም ነው የሚያምረው። በጣም ቆንጆ አልቦካ ምን አላለ ምጥንጥን ያለ ማለት ነው። ሁሉም ነገር ጨራርሻለሁኝ። ይሄን ይመስላል። እንዴት እንደሚያምር ከለር ትንሽ ይሄንን እሳት ላይ አትተውት። ሞለክያውን እንደው ዝም ብላችሁ ትንሽ እንደሚዋሃድ ያህል ነው። ከዛ በኋላ አጥቦት ማለት ነው። ይሄን ይመስላል። አልቋን አሁን ተዘጋጅተን ጨርሰናል። እናሳያችሁ። እዚህ ጋር ደግሞ ሩዛችንን በደንብ ሆኖ ነው የበሰለው። ቤተሰብ ይሄን ይመስላል። በጣም ቆንጆ የሆነ አሰራር ነው። በጣም ቆንጆ ምግብ ነው። በነገራችን ላይ አረቦች በጣም ነው የሚወዱት። እንደዚህ እያደረጋችሁ በጣም ነው የምትስቅማሱት። ዋው ሙያ ብሎ ዝም በጣም ነው የሚጣፍጠው። በዛ ላይ ነጭ ሽንኩርቱ በጣም ጣዕምናውን ቆንጆ አድርጎታል ማለት ነው። እና እንደዚህ እየሰራችሁ ብሉ። ቆንጆ እያደረጋችሁ እየሰራችሁ ሙያ ተማሩ፣ ብሉ። በጣም ቆንጆ ደግሞ በጣም ቆንጆ ነው። እንደዚህ አይነት ቅጠላ ቅጠሎች ምግቦች ቪታሚን አላቸው ማለት ነው። እና ይህን ይመስላል። በቅድሚያ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።